የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን የአውሮፓ ህብረት በጋዛ ሰርጥ ሰብአዊ ሁኔታ ላይ በእስራኤል ላይ ጫና እንዲያደርጉና እንዲጨምሩ ጠይቀዋል። ማክሮን በተለይ አውሮፓውያን ከእስራኤል ጋር ያለውን የትብብር ስምምነት አሁን ባለችበት ሁኔታ መወያየታችንን እንቀጥላለን ወይ ብለው ሊያስቡበት ይገባል ብለዋል። ለእስራኤል የምትሰጠውን ወታደራዊ እርዳታም በቅድመ ሁኔታ በመያዝ እንግዲህ በመሬት ላይ ያለውን ሁኔታ መለወጥ የምትችለው አሜሪካ ብቻ እንደሆነች ነው የጠቆሙት። ስለዚህ የአውሮፓ ህብረት በጋዛ ሰብአዊ ሁኔታ ላይ አሁንም ቢሆን በእስራኤል ላይ ጫናውን ሊቀጥል ይገባል ሲሉ ሀሳባቸውን አጋርተዋል። ሩሲያ ለማሌዥያውያን የመንገደኞች አውሮፕላን MH17 መውደቅ ኃላፊነቱን መውሰድ አለባት ሲል የተባበሩት መንግስታት አቪዬሽን ኤጀንሲ አስታውቋል። የተባበሩት መንግስታት አቪዬሽን ኤጀንሲ እንደ አውሮፓውያን አቆጣጠር በ2014 በዩክሬን ላይ ለወደቀው የማሌዥያ አየር መንገድ 298 መንገደኞችና የበረራ ሰራተኞች ህይወት ለቀጠፈው አደጋ ሩሲያ ተጠያቂ ነች ብሏል። አውሮፕላኑ ሲወድቅ 38 የአውስትራሊያ ዜጎችና 196 የኔዘርላንድ ዜጎች ተሳፍሮ የነበረ ሲሆን የሁለቱ ሀገራት መንግስታት ሩሲያ ለችግሩ ተጠያቂ እንድትሆንና ካሳ እንድትከፍል ጠይቀዋል። ይሁን እንጂ ሩሲያ በአውሮፕላኑ መውደቅ ውስጥ ምንም አይነት ተሳትፎ እንደሌላት ያለማቋረጥ አስተባብላለች። አሁንም የሚመለከተኝ ጉዳይ አይደለም እያለች ነው የምትገኘው። ህንድ የፓኪስታን ዲፕሎማት በ24 ሰዓት ውስጥ ለቀው እንዲወጡ አዛለች። አንድ ስማቸው ያልተጠቀሰ በኒው ዴልሂ የፓኪስታን ኤምባሲ ዲፕሎማት ያልተገባ ነገር ተደርጓል በሚል የህንድ የውስጥ ጉዳዮች ሚኒስቴር ከሷል። ያልተገባ ነገር አድርጓል ከማለት የተሻገረ ግን ተጨባጭ ሀሳብ ከዴልሂ በኩል እስካሁን ድረስ ይፋ የሆነ ነገር የለም ነው የሚለው የአልጀዚራ ዘገባ። ፓኪስታንና ህንድ አምስተኛውን ጦርነታቸውን ሊያደርጉ ነው በሚል ቀጠናውን ስጋት ውስጥ ባለበት ሰዓት ባለስልጣኑን ማባረር ግን ተጨማሪ ግጭት ሊፈጠር ይችላል ነው እየተባለ የሚገኘው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አሸባሪዎችንና ስጋት የደቀኑብንን ሁሉ መምታታችንን እንቀጥላለን ካሉ በኋላ ነው እንግዲህ የዲፕሎማቱ ይውጣ መግለጫ ይፋ የሆነው። በሌላ በኩል ደግሞ ፓኪስታን ተኩስ አቁሙን ለማክበር ቁርጠኛ መሆኗን በመግለጽ ከኒው ዴልሂ በኩል ጥቃት ከተሰነዘረብኝ ግን አሁንም ያጸፋዊ ምላሽ መስጠቴ አይቀርም እያለች ነው የምትገኘው። ዩናይትድ ኪንግደም እና አውሮፓን የዩክሬን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል እንዲሁ ሩሲያ ዝታለች። እንግዲህ የእንግሊዝ ጠቅላይ ሚኒስትር ኬር ስታመር ከፈረንሳይ ከጀርመንና ከፖላንድ መሪዎች ጋር ጦርነቱ እንዲያበቃ ከፕሬዚዳንት ዘለንስኪ ጋር በዩክሬን ተገናኝተው መምከራቸው ይታወሳል። በዩክሬን የተኩስ አቁም ስምምነት ለማድረግ ግን የህብረቱ መሪዎች ውይይት አድርገዋል ነው ያሉት ጠቅላይ ሚኒስትሩ። ሩሲያ የ30 ቀን ቅድመ ሁኔታ የለሽ እርቅን እንድትቀበል ጫናው እየጨመረ በመምጣቱ ነው እንግዲህ ኬር ስታመር የአውሮፓ ሀገሮች ከአሜሪካ ጋር ሆነው ፑቲንን ለሰላም ፈቃደኛ እንዲሆኑ እየጠየቁ እንዳለ የተነገረው። ነገር ግን ፑቲን ለሰላም ዝግጁ ካልሆኑ ማዕቀቡን የበለጠ ለማጠናከር ቃል ገብተዋል ነው የተባለው። በዚህ ምክንያት ነው ሩሲያ ምዕራባውያን ሀገራት በዚህ ጦርነት ውስጥ ከተሳተፉ ከተሞቻቸውን እናወድማለን፣ ሁላቸውንም እናጠፋለን ስትል ያስጠነቀቀችው። ለትንታኔ ወደ ተመረጠላችሁ ርዕሰ ጉዳይ ነው የምንሻገረው። አሜሪካና ሳውዲ አረቢያ ኢነርጂና መከላከያን ጨምሮ በተለያዩ የትብብር መስኮች የ$300 ቢሊዮን ስምምነት ተፈራርመዋል። ሳውዲ አረቢያ የሚገኙት ፕሬዚዳንት ዶናልድ ትራምፕ ወደ ሁለተኛዋ የጉብኝት መዳረሻቸው ኳታር ዛሬ ከመነሳታቸው በፊትም የሶሪያውን ፕሬዚዳንት አህመድ አልሻራን በሪያድ ተቀብለው ያነጋግራሉ። አሜሪካ በሶሪያ ላይ ጥለው የቆየችውን ማዕቀብ በቅርቡ እንደምታነሳ ፕሬዚዳንት ትራምፕ ትናንት ይፋ ካደረጉ በኋላ ሶሪያውያን ወደ አደባባዮች በመውጣት ደስታቸውን እየገለጹ ነው ተብሏል። ተስፋ ያለነ ዶናልድ ትራምፕንና ልዑካቸውን የያዘው ግዙፍ የአሜሪካ ፕሬዝዳንታዊ አውሮፕላን በአየር ትራፊክ ተቆጣጣሪዎች ልዩ መለያው ኤርፎርስ ዋን የሳውዲ አረቢያ አየር ክልል እንደገባ ነበር በሀገሪቱ አየር ኃይል F-15 ጄቶች የክብር አጀብ ተከቦ ሪያድ ያረፈው። ፕሬዝዳንት ትራምፕ በሳውዲ ሰማይ የተጀመረላቸው እጅግ የተለየ ደማቅ አቀባበል ከዋና ከተማዋ ከሪያድ እምብርት 35 ኪሎ ሜትሮችን ልፍ ብሎ በሚገኘው ንጉሥ ካሊድ ዓለም አቀፍ አየር ማረፊያም ጠብቋቸዋል። ሳውዲ ከአሜሪካና አሜሪካ ከሳውዲ የሚሹት ብዙ ነው። የትራምፕ ጉዞ የቢሊዮን ዶላሮች ጉዞ ነውና የአቀባበሉ ድምቀት የሚጠበቅም ነበር። እናም ጉብኝታቸው ከመጠናቀቁ ቀድሞ ሁለቱ ሀገራት አሜሪካና ሳውዲ
ሳውዲ አረቢያ ኢነርጂና መከላከያን ጨምሮ በተለያዩ መስኮች ከ300 ቢሊዮን ዶላር በላይ የሆነ ስምምነት ተፈራርመዋል። በሪያድ የሁለቱ ሀገራት የኢንቨስትመንት ፎረም ተካሂዷል። በዚሁ ጊዜ ነው ስምምነቱ ይፋ የሆነው። አልጋወራሽ ሙሐመድ ቢን ሳልማን አሜሪካ ከሀገራችን ሳውዲ አረቢያ ጋር የኢኮኖሚ ግንኙነት ከጀመረች 92 ዓመታትን አስቆጥሯል አሉ። ከዚያን ጊዜ እስካሁን ድረስም ያለን ትስስር ጥብቅና ጥልቅ ነው ብለዋል ልዑል ቢን ሰልማን። አልጋወራሽ ቢን ሰልማን ፕሬዝዳንት ትራምፕና ልዑካቸው በታደሙበት የሪያዱ ኢንቨስትመንት መድረክ ያደረጉት ንግግር የሳዑዲን የኢኮኖሚ ግዝፈት ያመላከተ ጭምር ሆኗል። በመካከለኛው ምስራቅ ግዙፉ ኢኮኖሚ የሳዑዲ መሆኑን ያወሱት ቢን ሰልማን በአሜሪካ ውስጥ ለሁለቱም ሀገራት ዜጎች ከፍተኛ ጠቀሜታን የሚያስገኙ ዕድሎችን የሚፈጥር 600 ቢሊዮን ዶላር መዋለ ነዋይ ፈሰስ ለማድረግም እየሰራን ነው ሲሉ ተናግረዋል። ቀስ በቀስም ሳዑዲ በአሜሪካ ፈሰስ የምታደርገው የኢንቨስትመንት መጠን 1 ትሪሊዮን ዶላር ለማድረስ ቃል ገብተዋል። በአሜሪካና ሳውዲ አረቢያ መካከል ያለው የንግድ መስተጋብር መጠን ባለፉት 10 ዓመታት ውስጥ 500 ቢሊዮን ዶላር መድረሱንም ቢን ሰልማን ተናግረዋል። የሳውዲ አረቢያ አልጋወራሽ ሙሐመድ ቢን ሰልማን የአሜሪካ ኩባንያዎች ከሀገራቸው ውጪ በሌሎች ሀገራት ከሚያውሉት ጥቅል መዋለ ነዋይ ሩብ ያህሉ ወደ ሳውዲ አረቢያ የሚመጣ ነው ብለዋልም። ትናንት ማክሰኞ በሪያድ ተካሂዶ በነበረው የሳውዲ አሜሪካ የኢንቨስትመንት መድረክ ፕሬዝዳንት ትራምፕና አልጋወራሽ ቢን ሰልማንን ጨምሮ የሁለቱ ሀገራት ከፍተኛ ሹማምንት፣ የንግድና ኢኮኖሚ አንቀሳቃሽ ኩባንያዎችና የኩባንያ ሥራ መሪዎች ተሳትፈዋል። ከፕሬዝዳንት ትራምፕ ጋር ወደ ሳውዲ ካቀኑ ከፍተኛ የአሜሪካ ባለሥልጣናት መካከል የፋይናንስ ሚኒስቴር አቻ የሆነው መስሪያ ቤት በተለመደው አጠራር የአሜሪካ ግምጃ ቤት ሚኒስትሩ ስኮት ቤሰንት ይገኙበታል። ከኩባንያ ባለቤቶች መካከል ደግሞ ኤለን መስክ ተጠቃሽ ነው። ከሳውዲ አረቢያ ዋነኛ የመረጃ ምንጮች አንዱ የሆነው አረብ ኒውስ በዘገባው በአሜሪካና በሳዑዲ መካከል የተፈረሙ የትብብር መስኮች ያልነካው ዘርፍ እንደሌለ ነው ያመላከተው። ሌላው ቀርቶ ያለ ሾፌር በራሱ ከሚንቀሳቀስ ተሽከርካሪ እስከ ዘመናዊ የመከላከያ መሳሪያዎችና ቴክኖሎጂዎች ድረስ ያጠቃለለ ነው። በአልጀዚራ ላይ ደግሞ በሁለቱ ሀገራት መካከል የተፈረመው የመከላከያ ስምምነት 142 ቢሊዮን ዶላር እንደሆነ ተጠቅሷል። ይህም አሜሪካ ለሳዑዲ አረቢያ ዘመናዊ የጦር መሳሪያዎችና ሌሎች የመከላከያ ቴክኖሎጂዎችን በመሸጥ የምታገኘው የገንዘብ መጠን ነው። በእርግጥም የሳዑዲ አረቢያ ኢኮኖሚ ግዙፍ ነው። ከመካከለኛው ምስራቅ ቀጠና ወደር የለሹ ሲሆን የ34 ትሪሊዮን ዶላር ኢኮኖሚ ስለመሆኑ መረጃዎች ያሳያሉ። በእርግጥም ደግሞ ይህ ብቻውን የሳዑዲን የኢኮኖሚና የሀብት አቅም አይገልጸውም ነው የሚባለው። በአምና 2024 እንኳ ያስመዘገበችው ንጥር ጥቅል ብሔራዊ ምርት ማለትም በባለሙያዎቹ ቋንቋም ፒፒፒ አጀስትድ ጂዲፒዋ 2.25 ትሪሊዮን ዶላር ደርሷል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰላጤው የሶስት ሀገራት ጉብኝት ወደ ሁለተኛዋ መዳረሻቸው ዛሬ ከሰዓት ያቀናሉ። ከዚያ ቀደም ብሎ ግን ከእርሳቸው ጋር ለመነጋገር ከደማስቆ ተነስቶ ሪያድ የገባ እንግዳ እንደሚያገኙ እየተጠበቀ ነው። እንግዳው የሶሪያ ፕሬዝዳንት አህመድ አልሻራ ናቸው። ፕሬዝዳንት ዶናልድ ትራምፕ ሀገራቸው ባለፉት ዓመታት በሶሪያ ላይ ጥላው የቆየችው በአይነቱ የከበደ ማዕቀብ በቅርቡ እንደሚያነሱ ይፋ ማድረጋቸው በሶሪያ ከፍተኛ ደስታ ፈጥሯል። ሶሪያውያን የትራምፕን ንግግር እንደሰሙ በድንገት ከየቤታቸው ወጥተው በአደባባዮች ደስታቸውን ሲገልጡ ታይተዋል። ፕሬዝዳንት አህመድ አልሻራም ፕሬዝዳንት ትራምፕን በአካል አግኝተው ለማነጋገር ያቀረቡት ጥያቄ ተቀባይነት በማግኘቱ ትናንት አመሻሹን ሳውዲ አረቢያ መግባታቸውን የዘገበው አናዶሉ ነው። ፕሬዝዳንት ትራምፕ በሪያድ ቆይታቸው ካደረጓቸው ንግግሮች መካከል ሌላኛው ኢራንን የተመለከተ ነው። ከኢራን ጋር አንዳች ስምምነት ላይ ሊደረስ እንደሚገባ የተናገሩት ትራምፕ ለዓመታት ውጤት የለሽ ድርድር ሲያደርጉ መኖር ግን አይሆንም ነው ያሉት። ለኢራን ያቀረብንላትን የወይራ ዝንጣፊ እንድትቀበለን ተጨማሪ ጊዜ እንሰጣታለን፣ ነገር ግን ዕድሜ ልክ አንጠብቃትም ሲሉም አሳስበዋል። ለዚህ የትራምፕ ንግግር እስካሁን ከኢራን በኩል የተሰጠ ምላሽ የለም።
ኢራንን ሸንቆጥ ወረፍ ባደረጉበት ንግግር ውስጥ በእንግድነት እየተቀበሏቸው ያሉትን የሳውዲ አረቢያ፣ የኳታርና የተባበሩት አረብ ኤምሬትስ መሪዎችን ደግሞ አወድሰዋል። የሦስቱ ሀገራት መሪዎች ሀገሮቻቸው ያካበቱትን ከፍተኛ ካፒታል በተለያዩ ሀገራት ጭምር ፈሰስ በማድረግ ወደ ከፍተኛ የንግድ መስመር እንዲገባ በማስቻላቸው ነው በፕሬዝዳንት ትራምፕ የተወደሱት።